ኦነግ በደስታ ይፋ ያደረገው መረጃ ከ4 ዓመታት በኋላ ተመለሰልኝ ያለው የአዲስ አበባ ቢሮና ቀጣዩን 2018 ምርጫ የተመለከተ መረጃ እናጋራችኋለን። የኢሳያስ አፈወርቂና የኦሮሞ ምሁራን ፍጥጫ የፕሬዝዳንቱ ንግግር በርካታ የኦሮሞ ሊቃንን አስቆጥቷል። ዝርዝር መረጃውን እንመለስበታለን። ከዚህ ውጪ ጅቡቲ በታከለ ኡማ የሚመራውን ተቋም ዓለም አቀፍ ሕግ እንዲያከብር ጠይቃለች። ሌላኛው ትኩረታችን ነው። የኢሳያስ አፈወርቂ መንግስት ኢትዮጵያን የኤርትራ አየር ክልል እንዳትጠቀም መከልከሉ እየተሰማ ነው። ጉዳዩ ምን ያህል እውነት ነው እንመለከታለን። የቀድሞ ጠቅላይ ሚኒስትር ወደ ንግድ ዘርፍ ሊሰማሩ ነው ተብሏል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የኢሳያስ አፈወርቂና የኦሮሞ ምሁራን ፍጥጫ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል 85 ያህል ኦሮሞ ምሁራን ሰሞኑን ለፕሬዝዳንት ኢሳያስ የጻፉት ግልጽ ደብዳቤ በርካታ ስህተቶችና መሰረተ ቢስ ውንጀላዎች ያሉበት ነው በማለት በማህበራዊ ትስስር ገጻቸው ምላሽ ሰጥተዋል። አለመግባባቶችን ለመፍታት ትክክለኛው መንገድ በደብዳቤው ጸሐፊዎችና በኤርትራውያን አቻዎቻቸው መካከል የፊት ለፊት ውይይት ማድረግ እንደሆነም የማነ ገልጿል። ፕሬዝዳንት ኢሳያስ በዘንድሮ የኤርትራ የመገንጠል ቃል እነሱ ነጻነት እያሉ በሚጠሩ በዓል ላይ ስለ ፖለቲካው ኦሮሞማ ያነሱት ነጥብ አንዳንድ ወካይ ያልሆኑ አካላት ከቅርብ ጊዜ ወዲህ የሚያራምዱትን አስተሳሰብ ብቻ የሚመለከት መሆኑንም አብራርተዋል። የማነ አያይዘውም በአሁኑ ወቅት በቀጣናው የጦርነት ነጋሪ እየጎሰሙ የሚገኙት የኤርትራ ሉዓላዊ ግዛቶች በኃይል መያዝ የሚፈልጉ አካላት እንጂ ኤርትራ አይደለችም ብለዋል። የኦሮሞ ሕዝብ ለበርካታ ዓመታት ለመብቱ ሲያደርገው ለቆየው ትግል ኤርትራ አጋርነቷን ስትገልጽ መቆየቷንም የማነ ገልጿል። በውጭ የሚገኙ የኦሮሞ ብሔር ምሁራን ፕሬዝዳንት ኢሳያስ የኢትዮጵያ መንግስትን ፖሊሲ ሲወቅሱ ኦሮሞማን በተሳሳተ አረዳድ አቅርበውታል በማለት ባለፈው ሳምንት ለፕሬዝዳንቱ ግልጽ ደብዳቤ ጽፈው ነበር። ፌደራል ፖሊስ የሀገሪቱን ሰላምና መረጋጋት የሚመራቸው አካላት ተናበው ግጭት ለማባባስ እየሞከሩ ነው ሲል ይፋ አደረገ። የኢትዮጵያ ፌደራል ፖሊስ በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ እግር ኳስ ውድድር ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት ማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል ባይ ነው። ነገር ግን የሀገሪቱን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ ነው ሲል ከሷል። ፖሊስ ግጭቱ ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦች በቁጥጥር ስር ውለው ምርመራ እያጣራ ነው በማለትም ውጤቱን በየጊዜው ለህዝብ ይፋ ያደርጋል ብለዋል። ከዚህ ውጪ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ ነው በማለት በአንድም ሰው ላይ የሞትም ይሁን የአካል ጉዳት እንዳልደረሰ አረጋግጧል። ይልቁንም በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን መቆጣጠሩን ይፋ አድርጓል። የኢሳያስ አፈወርቂ መንግስት ኢትዮጵያ የኤርትራ አየር ክልል እንዳትጠቀም መከልከሉ እየተሰማ ነው። የአገር ውስጥ መረጃ ምንጮች እንደዘገቡት ከሆነ ኤርትራ መንግስት የመጨረሻ ያለውን አማራጭ ኢትዮጵያ ላይ ወስኗል። እርሱም የአየር ክልል መዝጋት ነው። ይህን በተመለከተ ኢትዮጵያ አየር ኃይል ከፍተኛ የቴክኒክ ክፍል መኮንን አማራጭ የተባሉ መንገዶችን ለማዘጋጀት እየሰራ እንደሆነ የሚጠቁም ፕሬዘንቴሽን ሲያቀርቡ እንደታየን የተዘገበው። የመንግስት ደጋፊ ማህበራዊ ሚዲያ ገጽ ተጠቃሚዎች ይፋ ባደረጉት መረጃ መሰረት መኮንኑ በኤርትራ አየር ክልል በኩል አልፈው ወደ አዲስ አበባ የሚገቡ እጅግ በርካታ አውሮፕላኖችን የሚጠቀሙ ካርታ ሲያሳዩ ተስተውሏል። ይህ ግዙፍ አየር መንገድ በኤርትራ መንግስት ሊወሰን የሚችልን የአየር ክልል አማራጭ ለማዘጋጀት የተደረገ ማሳያ ነው ሲሉም ተርጉመውታል። ከዚህ ውጪ የኤርትራ መንግስት የአየር ክልሉን ሳይከለክል አልቀረም የሚሉ ተንታኞችን ማስተያየት እየሰጡ ነው። እዚህ መነሻቸው ደግሞ የውጭ ጉዳይ ሚኒስትሩ ከኤርትራ ጋር ለተፈጠረው የአቪዬሽን አሰራር አለመግባባት ዓለም አቀፍ ህጎችን እንከተላለን የሚል ሐሳብ መሰንዘራቸውን ምክንያት በማድረግ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን በመንግስት በኩል በዘፈቀደና በመሰለኝ ንግግሮች እንደማይደረጉ ጠቁመዋል። እንነጋገር ብንል ብዙ የሚያነጋግር ነገር አለ ሲሉ የተደመጡት ሚኒስትሩ ጉዳዩ መመራት ያለበት በሚዛኑ በጊዜውና በጥንቃቄ እንደሆነ ማስረድተው ነበር። ያም ቢሆን የኤርትራ መንግስት የአየር ክልሉን በኢትዮጵያ ላይ መዝጋቱን የሚያመላክት መረጋገጫ እስካሁን ከመንግስት በኩል አልተሰማም። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር የጅቡቲ መንግስት ጠየቀ። ኩባንያው የጭነት አስተላላፊዎች ለተቀላጠፈ አገልግሎት ሲባል ውል ግቡ ማለቱ በጅቡቲ ተቃውሞ ገጥሞታል። የጅቡቲ ወደብ ባለስልጣን እንዳስታወቀው ኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር የባቡር መሰረተ ልማትና የአገልግሎት አሰጣጥ
ሂደትን እንዲለይ ጠይቋል። ሪፖርተር ተመለከትኩት ያለው የጅቡቲ ወደብና ነጻ ዞን ባለስልጣን ለኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር በጻፈው ደብዳቤ ኩባንያው በጭነት ማስተላለፍና በጉምሩክ ክሊራንስ ላይ ያደረገው ያለው እንቅስቃሴ እንዳሳሰበው ገልጿል። ኦነግ በደስታ ይፋ ያደረገው መረጃ ከ4 ዓመታት በኋላ ተመለሰልኝ ያለው የአዲስ አበባ ቢሮ ኦነግ በአዲስ አበባ ጉለሌ ክፍለ ከተማ የሚገኘውና ለረጅም ጊዜያት በመንግስት ጫና ተዘግቶበት እንደነበረ ሲነገር የቆየውን ዋና ጽህፈት ቤቱን ዳጋሚ መክፈቱን ባወጣው መግለጫ አስታውቋል። ግንባሩ የተዘጋውን ዋናውን ጽህፈት ቤቱን መልሶ ለማስከፈት ሲያደርግ በነበረው ጥረት ምርጫ ቦርድና የአዲስ አበባ ቅርንጫፍ የፖለቲካ ፓርቲዎች ጋር ምክር ቤት እንዳገዙት ገልጧል። መንግስት በሽግሩ ዘመን የግንባሩ ጽህፈት ቤት የነበረውን ቢሮ ለግንባሩ የመለሰው በግንባሩ ከመንግስት ጋር የሰላም ስምምነት ተፈራርሞ ወደ ሀገር ውስጥ ከገባ በኋላ ነው። ሆኖም መንግስት ባለፉት ጥቂት ዓመታት የግንባሩ ቢሮ ዘግቶት ቆይቷል። የድርጅቱ የህዝብ ግንኙነት ኃላፊ ለሚገመቹ ከ2012 ዓ.ም መጨረሻ ነሐሴ ወር ጀምሮ ዋና ጽህፈት ቤታቸውን ጨምሮ ሌሎች ቢሮዎች መዘጋታቸውን ገልጸው እንደ ድርጅት ጉዳዩን አስመልክቶ በተለያዩ መድረኮች ላይ ሲጠየቁ እንደነበር አስረድተዋል። በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች ጋር ምክር ቤት የቻለውን ያህል ጫና ሲያደርግ ነበር ያሉት ለሚ የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮአችንን ለማስመለስ ችለናል ብለዋል። አክለውም ወደ ቢሮአችን እንድንመለስ የኢትዮጵያ ምርጫ ቦርድ የራሱን አስተዋጽኦ አድርጓል ሲሉ አስታውቀዋል። ቢሮ መጠቀም ትልቁ ግባችን አይደለም፣ ግባችን ለሰፊውና ለጭቁኑ ህዝብ ዓላማ ያለው ስራ መስራት ነው ያሉት ለሚ ሆኖም ስራ ለመስራት ህዝባችን ለማወያየት ሐሳባችን ለማነጋገርና ለመምከር ክፍተት ፈጥሮብን የነበረው አንዱ የዚህ የቢሮ ጉዳይ ነው ብለዋል። አያይዘውም ድርጅቱ ከ200 በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣይ በተዋረድ የተዘጉ ጽህፈት ቤቶች እንዲከፈቱልን ውትወታችን ይቀጥላል ብለዋል። ወደፊትም አደረጃጀቶችን ለማጠናከር ተስፋ አድርገን እንሰራለን ሲሉ ተናግረዋል። ኃይለማርያም ደሳለኝ በወላይታ ግዙፍ ሎጅ ሊገነቡ ነው ተብሏል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወላይታ ዞን በበሌና ሐዋሳ ከተማ ግዙፍ የቱሪስት ሎጅ ለመገንባት በይፋ አስጀምረዋል። ይህ ፕሮጀክት በኃይለማርያምና ሮማን ፋውንዴሽን አማካይነት የሚካሄድ ሲሆን ሲጠናቀቅ በአፍሪካ ደረጃ ግዙፍ ከሚባሉት የቱሪዝም መዳረሻዎች አንዱ እንደሚሆን ተገልጿል። ኃይለማርያም በቦታው የመስክ ምልከታ ባደረጉበት ወቅት ሎጁ ዓለም አቀፍ ደረጃውን የጠበቀና በቅርብ ጊዜ ውስጥ ግንባታ ተጠናቆ ለህዝብ ክፍት እንደሚሆን አስታውቀዋል። ይህ ሎጅ በቴክኖሎጂ ገዛ ዘመን ተሻጋሪ እንዲሆን ልዩ ትኩረት የሚሰጠው ሲሆን ሲጠናቀቅም ለአካባቢ ወጣቶች በርካታ የሥራ ዕድሎች እንደሚፈጥር ተነግሮለታል። በመጨረሻም ኢትዮጵያና ኬንያ ድንበር ተሻጋሪ መሰረተ ልማት ለመገንባት ተስማሙ። ሁለቱ ሀገራት ባለፈው ሳምንት ሐሙስ በአዲስ አበባ በተካሄደው ስብሰባ ላይ በኢትዮ ኬንያ ድንበር ላይ የሸቀጦች የሰዎችን የዲጂታል አገልግሎት እንቅስቃሴን ለማሻሻል በሚያስችሉ ፕሮግራሞች ላይ ተስማምተዋል። በዚህም ኢትዮጵያና ኬንያ በዳዋ ወንዝ ማለትም ራሙና ሱፎት ላይ 2 ድልድዮችን ለመገንባት ተስማምተዋል። ድልድዩ ተሽከርካሪዎችን ብቻ ሳይሆን የሚያስተላልፈው እንደ ትምህርትና ገበያ ያሉ የመሰረታዊ አገልግሎቶች የማያገኙ ማህበረሰቦች ምኞት የሚያደርስ ነው ተብሏል። ሁለቱ ሀገራት በጋራ ባወጡት መግለጫ ዋና ዓላማዎቹ በኢትዮጵያና በኬንያ መካከል የመሰረተ ልማት ትስስርን፣ ማህበራዊና ኢኮኖሚያዊ ልማትን፣ የንግድ ማሳለጥና ድንበር ተሻጋሪ ልማትን ማጎልበት ናቸው ማለታቸውን የኬንያ መገናኛ ብዙሃን ዘግበዋል። ኬንያና ኢትዮጵያ በጉምሩክ ጉዳዮች ላይ ትብብርና የጋራ ድጋፍና ሌሎች የህግ ማዕቀፎችን በተመለከተ የሁለትዮሽ ስምምነትን በፍጥነት ተግባራዊ እንደሚያደርጉም ተመላክቷል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።